ወደ ሀገር ቤት ነው የምመለሳለሁ። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ደግፌ ልቆም አግዢኝ ማርያም አሳስቤ ስለ እመቤታችን እኮ የዓመቷ ናት። እመቤቴ ማርያምን የሚወድ እስቲ ይሄን መዝሙር አብሮን ይዘምር። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እስኪ ኦርቶዶክሳውያን ቤተሰቦች ካላችሁ እመቤታችን ቅድስት ድንግል ማርያም ነገ የዓመቷ ነች፣ እመቤቴ ድንግል ማርያም የነገርኩሽን አደራሽን ብላችሁ ኮሜንት ላይ ጻፍ አድርጉልኝ። ወደ ቪዲዮቹ አይምረኝም አትበሉ ጨካኝ ንጉሥ አይደለም፣ ደሞ ብቻ ያነጻናል ከኃጢአት በቃል ድላለ በስም ድላለ በቃል ተራራው ይናዳል አማኑኤል ስለ እንዳልክ ምን ሆነ ነው ካሳደገች ቤተ ወተህ በስንዴ የመጣ ሃይማኖት ለምን በደቡብ ሱዳን በቦሎቄ አርጎ ባተርክ አይገባ? የኔ አባት የአንድ ቤተ እምነት ትክክለኛነት የሚረጋገጠው የገባበት መንገድና የዓመተ ምህረት አይደለም። የኔ ወንድ እሺ ፋሚሊዎች በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? በየትኛው ማንነቱ የነበረው ነው ይሄ ሰውዬ ግርማ ሞገስ የነበረው? እስኪ ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ የፈለገ መምጣት ብታምኑም ባታምኑም በኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲላል መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እቺን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ። የሉቃስ ወንጌል ምዕራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ የጠፋው ልጄ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና እሺ ፋሚሊዎች ፓስተር ሶፊ በራሱ አንደበት ስለ ፈለገ ያለው ምስክርነት ሰጥቷል። ፈለገ ብዙ ወጣቶችን ከማይሆን ጎዳና ወደሚሆን ጎዳና አምጥቷቸዋል። ታዲያ ፓስተር ሶፊም ይህንን የመሰከረለት ነው። እስኪ ቤተሰቦች ሁላችሁም ኮሜንት ላይ ገብታችሁ ኑ በብርሃኑ ተመላለሱ ብላችሁ ኮሜንቱን ጻፍ አድርጉልኝ። ወደ ኔክስት መሰላችሁ በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ፣ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ እንዴ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው
የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ከየት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደየቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለሁ። ኒቆዲሞስን እሺ ቤተሰቦች ዲያቆን መምህር ሄኖክ ኃይሌ እንደኔ ደስ የሚላችሁ ሰዎች ካላችሁ እስኪ ኮሜንት ላይ ገብታችሁ ዲያቆን ሄኖክ ኃይሌ እጅግ በጣም ነው የምወደው እጅግ በጣም ደስ የሚል ትምህርት ነው የሚያስተምረኝ ብላችሁ ጻፍ አድርጉልኝ። ወደ ጻድቃኔ ማርያም እሄዳለሁ። ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ እሄዳለሁ። ጻድቃኔ ማርያም ስለሷ ብዙ ብናገር ደስ ይለኛል፣ ግን አንደበት ያጥረኛል። እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ ልደርስ ያደረገችኝ የጻድቃኔ ማርያም ናት። በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት እሄዳለሁ። ሐሙስ ዕለት ሐሙስ የኔና የእናቴ ብቻ ቀን ነው። በቃ ማለት እኔና እሷ የምናወራበት ቀን ነው እና ሐሙስ የለውኝም። እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክል ጥላቻ ሰው ሊቋቋም አይችልም ነበር። ግን የክርስቶስ እናት የመድኃኔዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከለላ ስለሰወረችኝ ጠላቶቼ በአጠቃላይ ወረወሩት ጦር በኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥም እና ይቅርታ አድርጉልኝ። የዛን ቀን እሄዳለሁ ጻድቃኔ እና እስኪ ሁላችሁም እየገባችሁ ለበላችሁ ጠላቶቻችሁን አቃጥሉልኝ። ጻድቃኔ ማርያም ሄጄ ድል ነስቼ እመጣለሁ ብሏል ፈለገ አትናቴዎስ። እጅግ በጣም ደስ ብሎኛል። እኔ እስኪ እንደ ፈለገ አትናቴዎስ ጻድቃኔ ማርያም የምትሄዱ ቤተሰቦች ኮሜንት ላይ እኔም እሄዳለሁ ብላችሁ ጻፉ። የዚህ ሁሉ መጀመሪያ ምን እንደሆነ ታውቃላችሁ? ማንን ሮል ሞዴል ማድረግ እንዳለብን አለማወቃችን። ኢማጂን አንዲት አርቲስት በጣም በርካታ ኢትዮጵያውያን ሮል ሞዴላችን ናት ብለው አያም ያደርጓት አርቲስት ሰው ባለበት ስቴጅ ላይ ሆና እየዘፈነች እናት እንደዚህ ትሁን። ይሄ በጣም የሚያስጠላው ስድብ አለ አይደለ? እናትን እንደዛ ብላ ስትዘፍን አስቡት። የዚህ ሁሉ መነሻ ፈረንጆችን ማምለክ፣ እንደነሱ መልበስ፣ እንደነሱ ማውራት፣ እንደነሱ መሄድ፣ በቃ እንደነሱ መሆን ሲያምረን እንደነሱ ለመሆን ስንጋጋጥ መጨረሻችን እንደዚሁ ነው የሚሆነው። ሁሉን ነገር ወደ ኖርማል እየቀየርነው እየሄደን ስድብን ልክ እናደርገዋለን፣ ሰይጣንን ማምለክን ልክ እናደርገዋለን፣ ራቁት መሄድን ኖርማል እናደርገዋለን። ብቻ በአጠቃላይ ጋጠወጥ መሆንን በቃ እንደ ፋሽን እንደ ጄኔሬሽን ምን ችግር አለው መብቴ ነው ወደሚለው መሄድ እንጀምርና መጨረሻው እኛ ቁጭ ብለን እነሱ እናትን እንደዚህ ትሁን ሲሉ መስማት ይሆናል። እሺ ቤተሰቦች ይሄንስ ጉዳይ እንዴት አያችሁት? እኔ በተረዳሁት መልኩ ለእናንተ ስነግራችሁ እንዴት ነው ጉዳዩ የሚፈጠረው ከቤተሰብ ነው። ቤተሰቦች ልጆቻችሁን በአግባብና በስነ ስርዓት ካሳደጋችሁ ወደ እንደዚህ አይነት መንገድ አይሄዱም። ያው ቬሮኒካ አዳና ደግሞ ስታደግ ጀምሮ አርአያ አድርጋ ያደገችው የውጭ አርቲስቶች ነውና ታዲያ እንደዚህ አይነት ነገር ላይ ቪዲዮ ሰሞኑን ተገኝቶባት እጅግ አነጋጋሪ ጉዳይ ሆኖ ነበረ። ታዲያ ይሄን ጉዳይ እንዴት ሀገር ቤት ነው የምመለሳለሁ። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። የማንቂያ ደወል እያንዳንዱ ጊዜ ለሰው ልጅ እጅግ በጣም አስፈላጊ ነው። ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው፣ ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁልጊዜም ስንዱ መቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ ምሕረት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ ያለነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ነን ፕሮፊት ኦርጋናይዜሽን ሆኖ
ተመዝግቧል። በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይሄንን እሺ ቤተሰቦች ሁላችንም በጉጉት ስንጠብቀው የነበረው የመምህር ምህረተአብ ትምህርቶች ሊመለሱ ነው። እጅግ በጣም ደስተኛ ሆኛለሁ። እኔ እጅግ በጣም ደስ ብሎኛል። ታዲያ እናንተስ ይህንን ነገር እንዴት አያችሁት? በጣም ተናፍቆ ነበር መምህር ምህረተአብ። ያው ሊመጣልህ ነው። እጅግ በጣም ደስ ይላል። እስኪ እንደኔ ደስ ያለው ሰው ካለ ኮሜንት ላይ ገብቶ እጅግ በጣም ደስ ብሎኛል ጻፍ። በጣም እጅግ አድርጌ አከብርሻለሁ። በመጀመሪያ ደረጃ ስለ ሜካፕሽ ልናገር አልመጣሁም። ልናገር የመጣሁት ስለዚህ መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መዳኛችን ነው። እህቴ መስቀሉን አወለቅሽ። ዝና ሊመጣ ይችላል፣ ውበት ሊመጣ ይችላል፣ ገንዘቡ ሊመጣ ይችላል። እህቴ ግን እምነትሽን ውደጅ። መስቀልሽን ከአንገትሽ ላይ እንዳትወልቂ። መስቀል ምልክታችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልክት መገለጫ ነው። መዳኛችን። በዚህ መስቀል ላይ የተቆረሰልሽ ስጋ የተከፈለልሽ ደም ቀላል እንዳይመስልሽ። ስለዚህ እኛ የተሰቀለልንን ክርስቶስ እያሰብን በአንገታችን ላይ አድርገን እስከ ህይወታችን ፍጻሜ ድረስ እንጓዛለን። ሰላም እንዴት ናችሁልኝ? ነው ያለኝ። እግዚአብሔር ይመስገን። ቪዲዮ እንደሰማችሁት እንዳያችሁት ነው። ማይኮ ወንድሜም እንደዚህ ባለ መልኩ ታዝቦኛል። እኔም እደግፋለሁ፣ አበረታታለሁ። እንደኔ ትናንሽ ሰዎች የሚያጠፉትን በእንደዚህ በሚያርም መልኩ ማረም ተገቢ ነው። ማይኮ እያመሰግናለሁ፣ ስለ ምክር ተቀብያለሁ። እና እኔ እንደዚህ የሚያልፍ መስሎኝ ነበረ፣ ግን በየቪዲዮዎቼ ላይቭ ስገባ እየጠየቃችሁኝ ስለሆነ እኔም ደግሞ የራሴን ልመልስ ብዬ ነው በሰዓቱ የነበረውን ነገር ላስረዳና የእናንተንም መልስ ልመልስ ብዬ ነው የመጣሁት። ሙቲዬ ለምን አሁን ላይ ዝና ሲመጣ ማህተብሽን ለምን ምናምን እያላችሁ ነበር። እግዚአብሔር ይመስገን ዝና ሲመጣ፣ እግዚአብሔር ይመስገን ለተመኛችሁልኝ ነገር ዝና ላላችሁት ማለት ነው። እና በሰዓቱ የተፈጠረው ነገር መሽቶ ነበረ። ስራውን እየሰራን ቀን ጀምረን ማለቅ አልቻለም። መሸ። በጣም ሲመሽ ጊዜ ሁሉንም ከጨራረስን በኋላ ጨሌው መጣ፣ ጆሮ ጌጡ መጣ። ከሜካፑ ጋር ፊት እንዲያደርግ አብሮ እንዲሄድ ስለተፈለገ ነው ማህተቤን ያወለኩት። ፈልጌ አልነበረም፣ እውነቱን ለመናገር የኔ ፍላጎት አልነበረም። ግን አብሮ ይሄዳል ያምራል በሚለው ነው አይ ብዬ ነበር። ግን ስለመሸ ቶሎ ከዛ ቦታ መውጣት ስለነበር የኔ ሀሳብ በመጣደፍ በችኮላ የተፈጠረ ስህተት ነው። ለዚህም ይቅርታ። እምነት ከምንም በላይ ነው፣ እሱን አውቃለሁ። ደግሞ ትልቅ ቤተሰብ ያሳደገኝ እምነት ያለው ቤተሰብ ነው። በማህተቤ እኔ የምደራደር ሰው አይደለሁም። እግዚአብሔር ለሁላችንም እምነት ይስጠን፣ እምነታችንን ይጠብቅልን እላለሁ። እና እንደዚህ ትናንሽ እንኳን ሊባል አይችልም። እንደዚህ አይነት ስህተት ስናጠፋ እንደዚህ በማይኮ ልክ እንደ ማይኮ ባለ መንገድ ነግራችሁን ከስህተታችን ስንማር ደስ ይላል። እና ማይቶ እያመሰግናለሁ። የጠየቃችሁኝም እርግጠኛ ነኝ ተመልሶላችኋል። አውቄ አልነበረም፣ አጋጣሚ ነው፣ ስህተት ነው። ከችኮላ የተነሳ የተፈጠረ ስህተት ነው። አውቄ አልነበረም። እኔም እንደዛ እንዲሆን ፍላጎቴ አልነበረም፣ ፈልጌው አይደለም፣ ስለመሸብኝ ከዛ አንጻር ነው እንደዛ የተፈጠረው። እና አመሰግናለሁ፣ እወዳቸዋለሁ። አመሰግናለሁ። ቤተሰቦች ቅድም ዲያቆን መምህር ሄኖክ ኃይሌ ሲያስተምር እንደሰማችሁት ነው። በሃይማኖታችሁ አትፈሩ ብሎ ነበረ። ታዲያ በዚህ ሶሻል ሚዲያ ላይ ብዙ እህቶቻችን አበሻ ቀሚስ ሲለብሱ ወይ ደግሞ የተለያየ አይነት ፕሮግራም ሲገኙ ማህተባቸውን አውልቀው አንገታቸውን ራቁታቸው ሆነው ይመጣሉ። ታዲያ ለምን ይሄስ ጉዳይ ይደረጋል ብሎ ይሄ ወንድማችን ለልጅቷ ትልቅ ትምህርት የሚሆን ነገር ነግሯታል። እባካችሁ ለዝነጣ ብላችሁ ማህተባችሁን እንዳትወልቁ እንዳትወጥዙ አደራ ስለ አሳስባለሁ። ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም። ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የስራን በር የሕግን በር ዘግቶታል። ካላስ በአረብኛ እንደዚህ ተብሎ እንዲቆጠርልን በሕግ በኩል ሰርተን እንዳንጸድቅ መጽሐፍ ቅዱስ የስራን በር ዘግቶታል። አሁን ስማ፣ የጸጋ በር የተከፈተው የስራ በር ተዘግቶ ነው እንጂ
የሥራ በርም ተከፍቶ የጸጋም በር ተከፍቶ አይደለም። እግዚአብሔር መጽሐፋችን ማንም በሥራ እንደማይጸድቅ መጽሐፍ ቅዱስ የሥራን በር የሕግን በር ዘግቶታል። ምን ብሎ መዝሙር 14 ቁጥር 3 እንደዚህ ይላል፣ ሁሉ ከመንገድ ወጥተዋል፣ በአንድነትም ተበላሽተዋል፣ መልካም የሚያደርግ አንድስ እንኳ የለም። ካላስ በአረብኛ መልካም የሚያደርግ አንድስ እንኳን የለም። ከ120 ሚሊዮን ኢትዮጵያ ውስጥ ቄስ በለው ቀውስ በለው ፓስተር በለው ጂኒ የፈለከው በለው አንድም መልካም የሚያደርግ የለም። መዝሙር 53 ቁጥር 2 እስከ 3 ሲናገር ይሄንኑ ቃል ደግሟል። እግዚአብሔርም ከሰማይ ተመለከተ፣ ሁሉም በአንድነት ተበላሽተዋል፣ መልካም የሚያደርግ የለም። ለሥራ ብለህ እንኳን ብትሞክር አንድስ እንኳን መልካም የሚያደርግ የለም ብሎ ዘግቶታል። መዝሙር 130 ከቁጥር 3 እስከ 4 ደግሞ ሲናገር እንደዚህ ይላል፣ አቤቱ አንተ ኃጢአትን ብትጽፍ በፊትህ ማን ይቆማል? እኛ እኮ የሚመስለን እግዚአብሔር ዶሴ ይዞ 6 ሰዓት ከሩብ ላይ ዋሽቷል፣ 7 ከምናምን ላይ ደግሞ እንደ እብድ አድርጎታል ምናምን እያለ ሲጽፍ የሚውልብህ የሚመስል እኮ አለ እዚህ ውስጥ። መጽሐፍ እንደዚህ ያለ አቤቱ አንተ ኃጢአትን ብትጽፍ ማን በፊትህ ይቆማል? አንተ ጋር ግን ይቅርታ አለ። ለዚህ ቃል አሜን ነው የሚባል። እኔ ቃሉን ሳነበው እንባ የፈሰሰ እውነቴን የምነግርህ አቤቱ ኃጢአትን ብትጽፍ ማን በፊትህ ይቆማል? አንተ ጋር ግን ይቅርታ አለ፣ ምህረት አለ። እሺ ቤተሰቦች፣ እነዚህ ስነ ስርዓት ባጣ መልኩ እንዴት አንድ የሃይማኖት አባቶችን ቄሶችን በዚህ ያክል ደረጃ መናገር ይችላል? እጅግ በጣም አስገራሚ የሆነ ሰው ነው ፓስተር ዮናታን። እስኪ የኛ አባቶች እንዴት እንደሚያስተምሩ አይተናል። ደሃ ነው ግን ስነ ምግባራዊ ነው፣ ጨዋ ነው። ደሃ የሆናችሁት ከዚህ ምድር ባለጸግነት እንጂ እግዚአብሔርን ያላጣችሁ ባለጸጎችማ እናንተ ናችሁ። ይኸውላችሁ ከችግር ከፍ ወዳለ ባለጸግነት ትሸጋገራላችሁ። የአልዓዛር ጊዜ ይጀምራል። የአልዓዛር ጊዜ የጀመረው በምድር አይደለም፣ በሰማይ እዩ። ቀና ብሎ ማያ የነበረ ሰው የሚታፈርና የሚከበር ሆነ። አልዓዛር የሚከበር ሆነ። አልዓዛር የሚፈቀር ሆነ። አልዓዛር የሚፈለግ ሆነ። የተረሳው ሰው የሚታወስ ሆነ። ተረስታችሁ አትቀሩም፣ ትታወሳላችሁ። ወደ ጸጥታ ወደ እግዚአብሔር እቅፍ ትወሰዳላችሁ። በዚህ ህይወት በኖራችሁት የጉስቁልና ኑሮ ተስፋ እንዳትቆርጡ፣ ሌላ ኑሮ አላችሁ። ሌላ ጊዜ የአልዓዛር ጊዜ ይጀምራል። ምን ሆነ መሰላችሁ? እሱን ጊዜ ያሳይቻችሁ ላምቃ። ባለጸጋው ስነ ምግባራዊ ስላልሆነ፣ ባለጸጋ ስለሆነ አይደለም፣ በባለጸግነቱ እግዚአብሔርን ስላላከበረ ምን ይላል መሰላችሁ? አልዓዛርም ሞተ፣ ወደ አብርሃም እቅፍ ወሰዱት ይልና ስለ ባለጸጋው ግን ሲናገር ባለጸጋው ሞተ ተቀበረ ይላል። ሁለቱ ልዩነቱ ገብቷችኋል? ያኛው ወደ አብርሃም እቅፍ ሄደ፣ ተቀበረ። አሳዝን። ዋናው ፍጻሜው ነው ወገኖቼ፣ ይሄ ፍጻሜያችሁ አይደለም። መምህር ኢዮብ እንኳን ሲያስተምር ሰማችሁ ቤተሰቦች? ባለፈው ፓስተር ዮናታን ስለ ድህነት ምን እንዳለ ሰምታችኋል። ድህነት ማለት ጥቁር ጉንዳን ነው፣ ከያዘ አይለቅም ብሏል። እዚህ ጋር ደግሞ መምህር ኢዮብ ስለ ድህነት ምን ያክል ደረጃ ኖርማል እንደሆነ አሳይቶናል። ዓለም ላይ ድህነት ሊኖር ይመስለናል፣ ግን ዘላለማዊ ህይወታችን ላይ ድህነታችን ይቀራል። በጣም ደስ የሚል ትምህርት ነው ቤተሰቦች። እንዴት አያችሁት? ደግፌ ልቆም አግዢኝ ማርያም አሳስቤ ስለኔ ይቅለላ ዘኔ። ደግፌ ልቆም አግዢኝ ማርያም አሳስቤ ስለኔ ይቅለላ ዘኔ። እሺ ቤተሰቦች፣ ይህንንስ ድርጊት እንዴት አያችሁት? የእመቤታችን የቅድስት ድንግል ማርያምን ምስለ ስዕል ጭንቅላቱ ላይ በመነቀስ ያደረገውን ድርጊት እንዴት አያችሁት? እኔ በጣም አልተመቸኝም። በነገራችን ላይ የሰው ልጅ የትኛውም ቦታ ላይ መነቀስ አይችልም ይላል መጽሐፍ ቅዱስ እና ግን የእሱ ትንሽ የተለየብኝ ነገር ሆነ። ታዲያ አሁን በዚህ ጉዳይ ላይ ፓስተሮቹ ሀሳብ ይሰጡበታል ብዬ አስባለሁ።
እነ ፓስተር በጋሻው እነ ፓስተር ትዝታው አሁን ደግሞ መብታችን ቅድስት ድንግል ማርያምን ተነቀሰው መጡ ጭንቅላታቸው ላይ እንደዛ ያደረጉ ምናምን ብለው ሐሳብና አስተያየታቸውን ይሰጣሉ። ታዲያ ይህ ድርጊታችን ኦርቶዶክሳውያን ቤተሰቦች ሌሎች መጠቋቋሚያ እንዲያደርጉን ነው የሚያደርገውና እባካችሁ ከነዚህ ድርጊት እንቆጠብ። ታዲያ እዚህ ጋር ተለያየን ቤተሰቦች። ይህንን ቻናል ሰብስክራይብ፣ ላይክ ማድረጋችሁ አትርሱ። እንደተለመደው አበረታቱኝ። ይመቻችሁ። ባይ ባይ።